እኔ ከዚህ በኋላ የመዳም ቅመም ነኝ ብዬ ራሴን አላታለልም። የመዳም አህያ ነኝ። ስደት ክፉና ጨካኝ ነው ይባላል። ይቺ ቪዲዮ ላይ ያያችኋት እህታችን በሳውዲ አረቢያ ጅዳ የምትኖር እህታችን ነበረች። ሆኖም ህይወቷ አልፏ ማዳሟ እስር ቤት ትገኛለች። ሰላም ጤና ይስጥልኝ የተከበራችሁ ውድ ቤተሰቦቼ፣ እንዴት ናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላም ጤና ፍቅር እየተመኘው ፈጣሪ አምላክ ወጥቶ ከመቅረት ይሰውረን እያልኩ ዛሬ ስለዚህ እህታችን ላወራችሁ መጥቻለሁ። እቺ በምስሉ ላይ የምትመለከቷት እህታችን እንደ ማንኛውም ሰው ያልፍልኛል፣ ቤተሰቦቼን እረዳለሁ፣ ህይወቴን እቀይራለሁ ብላ ስደት ከጀመሩ ወጣት እህቶቻችን መካከል አንዷ ነበረች። ሆኖም ባልታሰበ ሰዓት እንግዲህ ህይወቷ ማለፉን ሰምተናል። ህይወቷ ያለፈበት መንገድ ደግሞ በጣም አሳዛኝና የሚገርም የሚያስደንቅ ነገር ሆኖ አግኝቼዋለሁ። አንድ ሰው ስደት ሲወጣ የራሱን ህይወት ሊቀይር የቤተሰቦቹን ህይወት ለመቀየር የሚመጣው ለዚህ ይመስለኛል። ከዛ ውጭ ግን ለአንዳንድ ለሚፈጠሩ ነገሮች ለዛ ነገር ነው ብዬ አላስብም። ሆኖም እህታችን እንግዲህ በማዳም ቤት በምትኖርበት ሰዓት በጣም ዘማሪ፣ ፈጣሪዋን የምታከብር፣ ከመዝሙር ውጭ እኔ ሌላ አላየውም። እንዲሁም ደግሞ አንዳንድ እህቶች ባዘኑ ሰዓት መዝሙሮችን እየፈላለገች በመዝሙር የምታጽናና እህት እንደነበረች ነው ሁሉም ሰው ትናንትም ላይቭ ላይ የሚያውቋትም እንዲሁም ደግሞ መንትያ እህት ነኝ ብላ የተናገረችው ስሰማ ገብቼ አየሁት። ሁሉንም ነገር አየሁኝና በጣም ነው የምትዘምረው። የተከፋ ሰው ካለ ታጽናናለች። እንዲሁም ደግሞ ጧት ላይ ላይቭ እየገባች ስብከት ታስተላልፍ ነበረ ነው። ሁሉም አንድ ሰው በደቂቃ ውስጥ ህይወት ከሌለው ነበር ተብሎ ስለሚወራ ነበረ ነው። በነገራችን ላይ በእንደዚህ አይነት ምክንያት ህይወትን ለሚያጠፋ ሰው እኔ አላዝንም። ከዚህ በፊትም ተናግሬያለሁ። በእንደዚህ አይነት ምክንያት ህይወቱን ለሚያጠፋ ሰው አላዝንም። እህታችን እንግዲህ ሰውን ታጽናናለች፣ ሲከፋቸው አይዟችሁ በርቱ ትላለች፣ ትዘምራለች። ህይወቷ በተስፋ የተሞላ ነበረ። በአንድ ቀን ጀንበር ነው እንግዲህ እህቷ ጋር ደውላ የተፈጠረውን ነግራት፣ ከዛ በኋላ ሰዎቹ በወጡበት ቦታ ላይ ነው እንግዲህ ክሎሮክስ ጠጥታ፣ ከዛም በምንድን ነው የተባለው ይሄ ምንድነው አዳፕተር በአረብኛ ተውሲላ ይባላል። በሱ ነው እንግዲህ ህይወቷ አለፈ የተባለው። በነገራችን ላይ ተውሲላ ወፍራም ገመድ ነው። እኔ እንደማቀው እንዴት እንደሆነ አላቅም። ብቻ እህታችን ህይወቷ ማለፉን ይሰማሉ። ከዛ አሰሪዎቿ ይመጣሉ። አሰሪዎቿ በነገራችን ላይ አሁን ላይ በቁጥጥር ስር ነው የሚውሉት። 6 ወር እና 100,000 ሪያል ቅጣት ይጠብቃቸዋል። ሴትዮዋ የአሰሪዋ እህት እንደተናገረችው ከሆነ እህቴ እስር ቤት ናት። ልጅቷ እህቴ ቤት በምትሰራበት ሰዓት በጣም ጎበዝ፣ በጣም ታታሪ ነበረች። ሆኖም ግን የተፈጠረውን ነገር ማመን አልቻልንም ነው ያሉት። እኛም እኔ ራሱ የተፈጠረውን ነገር ስሰማ በጣም ነው የደነገጥኩት። እንዴት በእግዚአብሔር የሚያምን ሰው ራሱን አይደለም ለራሷ ለሰው የምታጽናና ሰው አንድ ወንድ እንግዲህ እጮኛዋ ነው መሰለኝ፣ እጮኛዋ ነው፣ ወንድ ነው የተባለው። በወንድ ምክንያት ነው ይሄንን ነገር አደረገች ያሉት ቤተሰቦቿ። በጣም ነው የገረመኝ። እንግዲህ እየዘመረች ጧትና ማታ ፈጣሪዋን እያመሰገነች እግዚአብሔርን እያለች እንዴት ነው አንድ ወንድ ሄደ ብላ የዚህን ውሳኔ ወሰነችው? ማለት ገና ህፃን ልጅ ናት፣ ስትታይ በጣም ህፃን ልጅ ናት። ስለዚህ እንኳን አንድ ወንድ አይደለም 1000 ወንድ መጥቶ ቢሄድ ይሄንን ድርጊት መፈጸም አለባት ብዬ አላምንም። ከዚህ በፊትም ጅዳ በነገራችን ላይ ለምዷን መሰለኝ። ጅዳ ላይ ምን ነበር ያየሁት? የ17 ዓመት ልጅ ናት። የራያ አካባቢ ተወላጅ ነች። በባህር ነው የመጣችው። በባህር መጥታ ወደ ድንበር አካባቢ ነበር የምትኖረው። ከዛ ጅዳ የሆነ ልጅ ትተዋወቅና ስራውን እዛም ሰራውን ስራ ጥላ ጅዳ ትመጣለች። ጅዳ ከመጣች በኋላ ልጁ አልፈልግሽም ብሏት መሰለኝ ነው እንግዲህ የተባለው። እርግጠኛ ሆኜ እሷ ስላልተናገረች የተባለውን ነው። ልጁ አልፈልግሽም ሲላት ጣራ ላይ ወጥታ ራሷን
እንትን ብላለች። ያ የባለፈው ይሄንን ያደረገችው ቪዲዮዋ ሁሉ ወጥቶ ነበረ እና ለምን ብዬ ጠይቄ ነበረ። ለምን ማለት ይሄንን እስከ ማድረግ ድረስ የሚያደርስ ለወንድ ልጅ ተብሎ ለዛውም ለፍቅረኛ ገና ላላገባችሁ ልጅ ላልወለደችልህ ሰው እኮ 30 ዓመት 20 ዓመት 4-5 ልጅ ወልዶ ይለያያል። እንኳን አይደለም ገና ያልተጋባችሁት ገና ፍቅረኛ የሆናችሁት። እርግጥ ነው ሴት ልጅ ስታፈቅር በደንብ ነው የምታፈቅረው፣ ግን ያ ሁሉ ያልፋል። እውነቴን ነው የምላችሁ ያልፋል። ዛሬ ልትጎዱ ትችላላችሁ፣ ዛሬ ልባችሁ ሊሰበር ይችላል። ነገ ግን እየተሻላችሁ ነው የምትመጡት። ለነገ ህይወታችሁ አሪፍ ነገር ይዛችሁ ነው የምትሄዱት። እንዴት ነው ይቺ ልጅ አይደለም ሌላ የማዳምን ስራ እየሰራች እኮ ነው። ማዳም ቤት ገብታ ለአንዳንዶች ልጆች ነው እንጂ የማዳም ቤት ስራ ቀላል፣ ከዛ ውጭ ግን የማዳም ቤት ስራ ከባድ ነው፣ በጣም ከባድ ነው። ስለዚህ በዛ ቢዚ ሆና ማሳለፍ እየቻለች ከዛ ላይ ለሰው በመዝሙር እያበረታታች ራሷ እየዘመረች አይዟችሁ ያልፋል እምትል ልጅ እንዴት ፈጣሪዋን ማሰባቃታት? አንዳንድ ጊዜ ፈጣሪን የምናመሰግነው ወይም ወደ ፈጣሪ የምንሄደው ደስተኛ ስንሆን ወይም የፈለግነው ነገር ሲስተካከል ብቻ አይደለም። ማለት ዛሬ ሃይማኖት ሳይሆን እምነት ይኑረን። እውነት ለመናገር እምነት ይኑረን። ይቺ ልጅ አሁን ሃይማኖት እንጂ እምነት የላትም። በፈጣሪዋ ላይ ምንም እምነት ስለሌላት ነው። እምነት ቢኖራት ፈጣሪ እንደሚያስተካክለው ብታምን ኑሮ ይሄንን አታደርግም ነበረ። ያሳደጓት ልጆች ቤተሰብ አላት፣ እህት አለቻት። እህቷ ራሱ ከዚህ የበለጠ በጣም ብዙ ችግር አሳልፋለች። በዚህ ነገር ለምን እንደዚህ እንዳደረገች አላቅም ነው ያለችው። እና ማንንም አትጎዱም። በነገራችን ላይ አሁን እሷ ያ እጮኛዋ ወይም ደግሞ ጓደኛዋ በቃ አይ አልፈልግሽም የራስሽን ኑሪ ኑሮ ብሎ ዘግቷት ከሆነ ኑራ ነው ማሳየት ያለበት። ኑራ ህይወቷን ቀይራ ሌላ ህይወት ጀምራ ነው ማሳየት ያለባት። እሷ ሄደች፣ እሱ እኮ ነገ እልል ብሎ ይዳራል። ምን አገባው? አልወለዳት፣ አላሳደጋት፣ እዚህ አላደረሳት፣ ምንም አያገባውም። ምንም ቅንጣት ታክል የሚጎዳው ነገር የለውም። እንኳን እሷ ነው የምላችሁ እናትና አባታችሁ ሊያዝኑ ይችላሉ። ሀዘኑ ልባቸውን ሊሰብር ይችላል። የእናንተን እኩዮች ሲያዩ ወይኔ ልጄ ሊሉ ይችላሉ። ከዛ ውጭ ምንም አይሆኑም። የምትጎዱት እናንተ ናችሁ። ይህንን የምለው የእሷ ፖስት በተደረገ ሰዓት ላይቭ በተገባ ሰዓት እኔም እኮ ካልተመለሰ እንደዚህ ነው የማደርገው። አይመለሳ ገደል ይግባ እንዴ! እሱ ነው እንዴ ወልዶ ያሳደጋችሁ? እሱ ነው ለሱ ብላችሁ ነው አረብ ሀገር የመጣችሁት? በጣም የሚገርመኝ ነገር እኮ ነው። ስለዚህ አስቡበት። የምትጎዱት ራሳችሁ ናችሁ። እዚህ ሀገር ደግሞ ቶሎ አትቀበሩም። ፍሪጅ ውስጥ ነው የምትቆዩት። ፍሪጅ ውስጥ እዛው ቆይታችሁ ከዛ በኋላ ህግ ሲፈታው ነው ወደ ሀገራችሁ፣ እድለኛ ከሆናችሁ ወደ ሀገራችሁ ሄዳችሁ የሀገራችሁ መሬት የምትገቡት። ካልሆነ ግን እዚሁ ፍሪጅ ትበሰብሳላችሁ። ወይም ደግሞ ክርስቲያን ከሆናችሁ በተለይ ሳውዲ አረቢያ ላይ ክርስቲያን አይቀበርም። ታውቃላችሁ፣ ይቀበራል፣ በተለያየ መንገድ ይቀበራል። ግን በጣም ከብዙ ጊዜ ከብዙ እንትን በኋላ ነው የሚቀበል ሰው ከሌለ ነው የሚቀበረውና ራሳችሁን ነው የምትጎዱት ልላችሁ ነው። እቺ ልጅ አሁን ቤተሰቦቿን እግዚአብሔር ያጽናቸው። እሷ ግን ራሷን ነው የጎዳችሁ። ለምን ለእንደዚህ አይነት ለሚያደርጉ ሰው ምንም ማዘንም አያስፈልግም። አንዳንድ ጊዜ ደግሞ ለምሳሌ ፈጣሪያችሁን እንወዳለን አትበሉ። ፈጣሪያችሁን የምትወዱ ፈጣሪያችሁን ትንሽዬ እምነት ካላችሁ የተበላሹ እናንተን የሰራችሁ እኮ ፈጣሪ ነው። እውነት ለመናገር ሁላችንንም የሰራን ፈጣሪ ነው አይደል እንዴ? እንዴት ይችን እምንት ማታክል ነገር ማስተካከል ያቅተዋን ብላችሁ ታስባላችሁ? ሁሉንም ነገር ያስተካክላል። በየትኛውም እምነት የምታምኑት አምላክ ካላችሁ እምነታችሁ ያድናችኋል። ሃይማኖት ሳይሆን እምነታችሁ። ስለዚህ እቺ ልጅ ልክ ሌላውን እንደምትመክረው ይህ ነገር እኮ ያልፋል ብላ ለፈጣሪዋ ነግራው ቢሆን ቤቷን ዘግታ ጮሃ አልቅሳ ቢሆን ባትዘጋ እንኳን ብላ ማዳምን ረብሻ ቢሆን በቃ ከአንድ ሁለት እየተባለ ያልፍላን ነበረ። ልጅቷ በጣም ጎበዝ እንደሆነች ተናግረዋል። ስራዋን በጣም የምታከብር እንደነበረች ተናግረዋል። ግን ምን ጥቅም አለው?
ሶሻል ሚዲያዋን ብታዩ በጣም ዘማሪ ናት፣ ፈጣሪዋን የምታከብር ናት፣ ከዛ ላይ ቆንጅዬ ናት። ግን ራሷን ጎዳች። ምንም ማንም የተጎዳ የለም። ስለዚህ ይሄንን የምታስቡ ብንሄድ ይሻላል ብላችሁ የምታስቡ ሰዎች የምትጎዱት ራሳችሁን ነው ለማለት ያክል ነው። ሌላ ሰው ማንንም አትጎዱ። ስለዚህ ራሳችሁን ነው የምትጎዱት ለማለት ነው። እህታችን እንግዲህ መሀሪው ፈጣሪ ነው፣ ነፍሷን በገነት ያኖረው ከማለት ውጭ ሌላ ምንም አልልም። ለወዳጆቿ እግዚአብሔር አምላክ መጽናናትን ይስጥ። እንደዚህ ያሰባችሁ ሰዎች ተቆጠቡ ለማለት ያክል ነው። ሰላሙ ነው።